ከማንም ልትሸሽ ትችያለሽ። ከኔ ትሸሻለሽ? ካንተ አይደለም የምሸሸው። ይኸውልሽ ሉሊት ላስረዳሽ። ከደግነት ከገራገርነት ከክብር ነው የሸሸሁት። ለምን? ምክንያቱም አንተ እነዚህን ሁሉ ነገር ስታደርግ አንተ ምንም አደጋ ላይ እንወድቃለን። ምን እያልሽ ነው? በቃ ወንድሜ ለኔም ልታዘንል ለዲቭ በጭራሽ አትመጥኙም። ልዩነታችሁ የሰማይና የምድር ያህል ነው እኮ። አንቺ ሉሊት ነሽ እንደዚህ የምትናገረው? አሁን ሉሊት ነኝ። ዝምታዬን ከፍርሃት ቆጠርሽው። እኔ ላይ ማድረግ የምትችይውን ክፉ ነገሮች ሁሉ አድርገሻል። የሚቀርሽ ነገር የለም። ይኸውልሽ በጭራሽ ማድረግ ያለብኝን ሩብ እንኳን እንዳላደረኩት ወቅሽ። ያደረኩት ቀን ግን በልብሽ ነው የምትሳቢው። ወደ ቤት ተመለሰች። ዴቭም ካገኘው አድራሻ ቦታ ሄዶ ሉሊትንም ይዟት ወደ ቤት ይመለሳል። ሰላሞችና የተከበራችሁ ቻናል ቤተሰቦች እንኳን በደህና መጣችሁ። አዲስ ስለሆናችሁ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ። ዛሬ ትንሿ ሙሽራ ክፍል 32ን ላቀርባችሁ እወዳለሁ። ሉሊትንም ከጠፋችበት ከትምህርት ቤት መልስ ዴቭም ባገኘው አድራሻ መሰረት ሲሄድ ሄዶም ይጠብቃታል። ነገሩም ሉሊትም ዴቭ ባየችበት ሰዓት በጣም ተደናግጣና እንዴት ወንድሜ እዚህ ልትገኝ ይችላል በማለት ነገሩንም እንዲያብራራላት ስትጠይቀው ነበረ። ዴቭም እንዳገኘውና አጋጣሚ እዚህ የመጣውም እንደሚወስዳት ቢነግራትም ግን ደግሞ ሉሊት በጣም እንደመረራትና ካሁን በኋላ እኔ አንተንም ስትሳቀቅ እየኖርክ ማየት አልችልምና ደግነትህና የዋህነትህ ሰዎች እንዲጠቀሙብህ አልፈልግም እያለችው ነበረ። ሉሊት ከጭንቅላቷ በላይ የምታስበውንም አሁን ላይ በውስጧ ያላትንም አመለካከት ለዴቭም ንግግሮቿም እየገረሙት ዴቭም አላንቺ እኔ ተመልሼ ወደ ቤትም አልሄድም እያላት ነበረ። ግን ደግሞ ሉሊት በጣም አምርራና ካሁን በኋላ እንደማትመለስ ብትነግረውም ዴቭ ግን አይሆንም፣ አሁን ላይ አንቺም አብረሽን ትሄጃለሽ በማለት ተሟግተዋት ይሄዳል። ሮዛ አሁን ላይ ከዴቭ እጅ ይህ ሁሉ ነገር ዴቭም ነገሮች ስራዎቿንም ስለነቃባት አሁን ላይ ባንቴሮንም ለመሸወድና እንደ ድሮ ባንቴሮም ይሆንልኛል በማለት ነገሩንም በማይሆንና ለማማለል ብዙ ስትሞክር ነበረ። ወዳለበት ቦታ በመሄድና ያላንተ ማንም የለኝም፣ አንተ ነህ የኔ፣ ከልቤ ነው አንተን የምወድህ በማለት የድሮውንም ፍቅሮ እንዲያገረሽበት ስታደርግም ነበረ። ግን ደግሞ ባንቴሮ እንኳንና እሱ ስለ ፍቅር ሊያስብላት ይቅርና አሁን ላይ አይኗ በማየቱ ራሱ በጣም እየተበሳጨና እሱ ባለበት ቦታ ሁሉ እንዳትገኝም ሲያስጠነቅቃት ነበረ። ሮዛ ግን አይኗንም በጨው አጥባ ያላንተ ማንም የለኝምና አሁን ላይ አጠገብህ ላስፈልግህ እችላለሁ፣ ልታስፈልገኝ ትችላለህ በማለት ነገሩንም ይበልጥ ከጎኗ እንዲሆን ስታደርግ ነበረ። ግን ደግሞ አሁን ላይ ባንቴሎ እንኳንና ከሷ አብሮ ሊሆን የእሷ ስራዎቿንን ማጋለጥና ዴቭንም እንዲያምነው እውነተኛ ሰው መሆን ስለሚፈልግ ሮዛንም አይቻልም እያላት ነበረ። ሮዛ ግን ብዙ መንገዶችንም ብትጠቀምም እንደ ድሮም ከመጀመሪያ ጀምሮ እንደምትወደውና ከሱ ሌላ ማንም እንደማታይ ተናገር ነበረ። ሮዛ ከምንም ከጭካኔዋ ሮዛ በምትናገራቸው ቃላቶችም አልሸወድም በማለት ካሁን በኋላ ግን ከዙሪያዬ እንድትጠፊልኝ እያላት ነበረ። ሮዛ በጣም ተበሳጭታና ወደ ቤቷም ትመለሳለች። ነገሩ ግን ዴቭም ሉሊትን አሰምኗት ወደ ቤት ከመጣም በኋላ ግን ቤት ውስጥ በጣም በጉጉት ስትጠብቅ የነበረችውንም ሔዋን ሉሊትንም ባየች ሰዓት ጩኸቷንም በደስታ ስታቀልጠው ነበር። ሔዋን ልቧ ንጹህና ለሰዎች አዛኝ እና ደግሞ አርቆ አሳቢ የሆነች ልጅ ነው። ግን ደግሞ በዴቭ ፍቅር አሁንም መታገስ የቻለች ናት። ዴቭንም ሉሊት ይዞላት ከመጣ በኋላ በደስታ ስትቦርቅ ነበር። ሉሊት የምትወደውና ነፃነቷን የምታገኝበት ምንም እንኳን በሮዛ ክፋትና በሌሎቹንም ምንም ቢያሰቃያትም ግን ደግሞ ዴቭ ወንድሟ አጠገቧ ሲሆን ነፃነት የሚሰማትም ሉሊት በቤታቸው ስትገባ በጣም ደስተኛ ነበረች። ግን ደግሞ በዛ ሰዓት ቤት በተመለሰችበት ሰዓት አጋጣሚ
ሮዛ አለመኖሯን ግን እየጠበቀቻት ነበረ። ሮዛም ሉሊትንም ውጭ ላይ ስትጠብቃት ነበረ። ሉሊትም ሮዛ ስታገኛት በድፍረትና የሌላው ጊዜ ሉሊት ሆና ሳይሆን የጠበቀቻት ፍራቻዋንም አስወግዳና ነገሩንም ምንም እንኳን ካሁን በኋላ ምንም አይነት ጉዳት እንዳታደርግባትና እንደማትፈራት ለማስጠንቀቅ የቆመች ሉሊት ሮዛም ሉሊት ባየችበት ሰዓት በጣም ትበሳጭና እንዴት እዛ ቦታ እንደተገኘች እንዴትስ ልትመለስ እንደቻለች ስትጠይቃትም ነበረ። ሉሊትም በኮንፊደንስ የተመለስኩትማ ቤቴ ስለሆነ ነውና ወንድሜ አጠገብ በመሆን ስላስፈለገኝ ነው በማለት ስትመልስላት ነበረ። ሮዛ ንግግሯንም እያበሳጫት ይበልጥ ሉሊትንም የሚያናድድ ነገር ስታወራ ነበረ። የተመለሽው ገብቶኛልና ረሃቡን ይዞሽ እኮ ነው መልሰሽ ወደዚህ ቤት የመጣሽው እያለች ሉሊትንም መልሳ ለማስከፋት ስትሞክር ነበረ። ግን ደግሞ ሉሊትም ዴቭንም ያላትንም ነገር ባለመልሰሳት ምንም እንኳን ሮዛ ብታስከፋትና እሱንም ብላ ነገሮችን ሁሉ እንድታሳልፍ ከነገራትም በኋላ ባለቻት ነገር ግርምም እንኳን ሳይላት ይበልጥ ካሁን በኋላ እሷም እንደማትተዋትና እንደማትፈራ ስታስጠነቅቃት ነበረ። ሉሊትም መልስ ስትመልስላት ሮዛን በመበሳጨት በጥፊ ስትመታት ነበረ። ሉሊት በጣም ተናዳና ነገሮችንም ይበልጥ ሮዛ ላይ ክፋት እንደሚደርስባትና ለዴቭም እንደማትገባው ዴቭ ላንቺ ይሄን ያክል መስዋዕት እየከፈልልሽ አንቺ ግን ለሱ የምትገቢ አይደለሽም እያለች ስታዋርዳት ነበረ። አሁን ላይ በጣም ተበሳጭታና ሮዛ ራሷንም ራሷ ላይ ጉዳት በማድረስ ላይ ነበረች። ወደ ቤቷም ስትገባ ቤቱንም እቃ እስከ መሰባበር ድረስ ወደ ክፍሏ ጭራሽ በጣም ጩኸት እስኪሰማ ድረስ ስትበታትን ነበረ። ነገሩ ድምፁንም የተሰማት ሔዋን ወደ ክፍሏ ስትገባ ግን ነገሩንም ግርም እያላትና ሔዋንም ባየችበት ሰዓት ይበልጥ እሷ ላይ ቁጭቷን ለመውጣት ትሞክራለች። ሔዋንም በእርጋታ ምንም እንኳን የሉሊት መመለስ ስላስደሰታት ነገሩ ሁሌም ቢሆን የሔዋን እርጋታ ያለ ቢሆንም ይበልጥ ግን ብዙ ቃላቶችንም የሚሰብራትን ነገር እየተጠቀመች ሮዛ ሔዋንም ለማስከፋት ስትሞክር ግን ደግሞ በሌላ ቋንቋ እያደረገች ሮዛም እንዲገባ ስታደርጋት ነበረ። አሁን ላይ ሮዛ በጣም በብስጭትና ሉሊትም ወደ ቤት በመመለሷ በጣም እንዳዘነች በጣም በውስጧ ተጎድታ ነበረ። ነገሩንም ዴቭን ወደ ቤተሰቦቿ ሉሊትም ወደ ቤተሰቦቿ ሊወስዳት እንደሆነ ካወቀች በኋላ ሌላኛው ውሽማዋ ጋር በመደወልና እነሱን ተከታትለው እንዲያጠቋቸው ታደርጋለች። ነገሩ ግን ከሄዱ በኋላ ያንን ነገር ባንቴሮም የዴቭና የሉሊት መሄዳቸውንም ሲሰማ አሁን ላይ ሮዛ ታጠቃቸዋለች በማለት ቶሎ ብሎ ከሔዋን ጋር ተለይቶ እነሱን ፍለጋ እየሄደም ነበረ። ሔዋን አሁን ላይ በጣም ውስጧ ተሰብሮና ምንም እንኳን አጠገቡ ሆኜ ቢያንስ ላጽናናው በማለት ላይ ከዴቭ አጠገብ ሆና ትገኛለች። አሁን ላይ ባንቴሮ ነገራቶች ሁሉ በማስተዋልና በማሰብ እያደረገ ለዴቭም እውነተኛ ማንነት የሮዛ ማንነትና የእሱ ማንነት ግልጽ ለማድረግ ወስኗል። ሮዛ ነገሩንም ምንም እንኳን ባይገባትም ባንቴሮ ለዴቭም ስልክ ደውሎ ሲጠራው እሷም በጣም ተደናግጣና በቃ እውነተኛ ማንነቴ ሊደርስ ነው ብላ ትበሳጫለች። ነገሩንም ዴቭም ባንቴሮ በደወለለት ሰዓት በጣም ነብር ሆኖ ስለነበረ ማንንም ሰው ቃላት እንዳያወጣ ብሎ እያስጠነቅቃቸዋል። ከዛም በኋላ ነበረ ሮዛ በጣም ራሷ ላይ ጭንቀት የፈጠረችው። ባንቴሮና ዴቭም ሲገናኙ ከባድ ሁኔታ ላይ ቢሆኑም ግን ደግሞ ባንቴሮ እውነተኛ ነገር ለዴቭ ለመናገር ነበረ ያሰበው። ዴቭም ይሄንን ነገር እውነተኛ ነገር ለመስማት እንኳን ከባንቴሮ አልጠበቀውም። ሚስቴና ልጄ ልትገድልብኝ ነበረ በማለት እሱ ላይ ሲጮህበትም
ባንቴሮ ግን እሷ የአንተ ሚስት አይደለችም የኔ ሚስት ናት በማለት እውነተኛ ማንነቷን የሮዛም ዴቪድ ያጋልጣታል።